ወርቅ እንደ አማራጭ ቁጠባ በኢኮኖሚ ቀውስ ውስጥ ገንዘባችንን እንዴት ይጠብቃል? በታሪክ እንደታየው የሀገር ውስጥ ገንዘብ ዋጋው ሲቀንስ ወይም ዲቫሉዌሽን ሲጨምር፣ የኑሮ ውድነት ማለት ነው ኢንፍሌሽን ጣራ ሲነካ፣ ባለሀብቶችና ግለሰቦች ሀብታቸውን ለማዳን ሴፍ ሃቨን አሴስት ፊታቸውን ያዞራሉ። ከነዚህ ውስጥ ደግሞ ቀዳሚው ወርቅ ነው። ወርቅ ለምንድን ነው የሀብት መጠበቂያ የሚሆነው? የመጀመሪያውን ስንመለከት ውስጣዊ ዋጋ ነው። ብር ወይም ደግሞ ዶላር በመንግስታት ፖሊሲ ሊነኩ የሚችሉ የውክልና ወረቀቶች ናቸው። ወርቅ ግን በራሱ ውድ የሆነ የተፈጥሮ ማዕድን በመሆኑ ዋጋው ዜሮ አይገባም። ከዋጋ ግሽበት ጋር ያለው ተቃራኒ ዝምድና በኢትዮጵያ የሸቀጦች ዋጋ በሚጨምርበት ሰዓት ላይ የብር የመግዛት አቅም ይቀንሳል። ወርቅ ግን ከጊዜው ጋር አብሮ ዋጋው ስለሚጨምር የዛሬ 100,000 ብር ነገ ላይ 50,000 ብር እንዳይሆንብህ ለመከላከል ይረዳል። ሌላው ደግሞ ሊኩዊዲቲ ወይም ደግሞ ቀላል ተለዋዋጭነት ባህሪ ያለው። መሬት ወይም ደግሞ ቤት ለመሸጥ ረጅም ጊዜና ብዙ ሂደት ሊፈጅ ይችላል። ወርቅ ግን በፈለጋችሁ ሰዓት ላይ ወደ ገንዘብ መለወጥ የሚችል ተንቀሳቃሽ ሀብት ነው። በኢትዮጵያ ሁኔታ ስንመለከተው ጌጣጌጥ ወይስ ጥሬ ወርቅ የቱ ይመረጣል? ለቁጠባ ስታስብ ትልቁ ስህተት የሚሰራው እዚህ ጋር ነው። ጌጣጌጥ ማንኛውም ሊሆን ይችላል። ለቁጠባ ብዙ ጊዜ አይመከርም። ምክንያቱም ወርቅን ስትገዙ የእጅ ስራ ወይም ደግሞ ሌበር ኮስት ይከፈልበታል። መልሰው ሲሸጡት ግን ነጋዴው የሚገዛውት የወርቁን ክብደት ብቻ አስትቶ ስለሆነ የሰራተኛውን ዋጋ ያጣሉ። ሌላው ጥሬ ወርቅ ወይም ደግሞ ሳንቲምን በሚመለከት ነው። ለኢንቨስትመንት ተመራጩ ይህ ነው። ሆኖም በኢትዮጵያ ሕግ ጥሬ ወርቅ በእጅ መያዝ ገደቦች አሉት። አብዛኛው ሰው ላልተወሳሰበ ዲዛይን ያላቸውን ወፍራም አልቦ ወይም ደግሞ ካውሎ ይመርጣል። ሌላው የወርቅ ቁጠባ ጥቅምና ስጋቶች ምንድናቸው የሚለውን እንመልከት እስቲ። የወርቅ ጥቅም ምንድን ነው? የመጀመሪያው ከብር መርከስ ይጠብቃል። የውጭ ምንዛሬ ሲጨምር ወርቅ አብሮ ይጨምራል። ስጋቱ ደግሞ የደህንነት ስጋት ነው። ቤት ውስጥ ማስቀመጥ እንዲሁም ለስርቆት ሊያጋለጥ ይችላል። ሁለተኛው ጥቅም ካላችሁ ደግሞ ዓለም አቀፍ ዋጋ አለው። በየትኛውም ሀገር ተቀባይነት አለው። ከዚህ ጋር በተያያዘ እንደ ጉዳት ሊታይ የሚችለው ወለድ የለውም። ባንክ እንደተቀመጠ ገንዘብ ወለድ አይወልድም። ዋጋ መጨመሩ ብቻ ነው ትርፉ። ሌላኛው ጥቅምን ስንመለከት እንግዲህ የረጅም ጊዜ ትርፍ አለው። ላለፉት 10 ዓመታት የወርቅ ዋጋ በኢትዮጵያ ከ300% በላይ አድጓል። ጉዳቱ ግን የገበያው መዋዠቅ አለ። አልፎ አልፎ የዓለም አቀፍ ዋጋ ሲቀንስ ወርቅም በዛው ይቀንሳል። እዚህ ጋር አንዳንድ የምሰጣችሁ ጠቃሚ ምክሮች አሉ። ከዛ በፊት ግን ቪዲዮውን ላይክ ማድረጋችሁን እርግጠኞች ሁኑ። ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ የሚለቀቁትን ወርቅና ተዛማጅ የሆኑ ምክሮችና ጠቃሚ መረጃዎች ሁልጊዜ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ መሆኑትን አይርሱ። እጅግ በጣም ጠቃሚ ምክር፣ አንድ የረጅም ጊዜ እቅድ ሊኖርን ይገባል። ወርቅ ዛሬ ገዝተን ነገ የምናተርፍበት ሳይሆን ቢያንስ ከ1 እስከ 3 ዓመት የሚቆይ የሀብት ጥበቃ ሊሆን ይችላል። ሌላውና ሁለተኛው ከወርቅ ጋር በተያያዘ ካራትን መለየት ነው። በኢትዮጵያ በብዛት 21 እና 18 ካራት ይገኛል። 21 ካራት የወርቅ መጠኑ ከፍተኛ ስለሆነ ለቁጠባ ተመራጭ ነው። ሶስተኛ ጠቃሚ ምክር ደግሞ ደረሰኝ መያዝ ነው። ህጋዊ ደረሰኝ መያዝ ለሁለት ነገር ይጠቅማል። አንደኛው ወርቁ ህጋዊ መሆኑን ለማረጋገጥ፣ ሁለተኛው ደግሞ መልሳችሁ ሲሸጡት እውነተኝነቱን ያስመሰክራል። ሌላው እና የመጨረሻው ነገር
በአሁኑ ሰዓት በኢትዮጵያ ኢኮኖሚ ለውጥ ምክንያት ገንዘብን በባንክ ብቻ ማስቀመጥ የገንዘብ መሞት ሊሆን ይችላል። ስለዚህ የተወሰነ የገንዘብ መጠንን ወደ ወርቅ በመለወጥ የሀብትን የመግዛት አቅም ማቆየት ብልህነት ነው። ተጨማሪ መረጃዎች ከወርቅ አያያዝ ጋር ከወርቅ ንጽህና እንዲሁም ደግሞ በባህላዊና በዘመናዊ መንገድ ወርቅ እንዴት ይወጣል፣ በተጨማሪም ሌሎች የመሳሰሉ መረጃዎችን ቻናላችን ላይ ያገኛሉ። በመግባት ብዙ ጠቃሚ የሆኑ መረጃዎችን ያገኙ ዘንድ እንጋብዛለን። ለዛሬ በዚያ በቃን። በያላችሁበት ሰላም